ሰላም እንዲናችሁ ዶክተር ዳናይት ነኝ። በዛሬው ቪዲዮአችን የምናወራው አንድ ሰው ለምርመራ ወደ ሆስፒታል በሚሄድ ጊዜ ስለሚመረመረው ለሰውነታችን ደግሞ በጣም ጠቃሚ ስለሆነው ስለ ኮሌስትሮል ነው። ኮሌስትሮል ምንድነው? ጥቅሙስ? እንዲሁም ደግሞ በሰውነታችን ውስጥ በከፍተኛ መጠን ሲገኝ ጉዳቱ ምን እንደሆነ እናወራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቪዲዮን ተከታተሉት። ኮሌስትሮል ማለት ዋክስ የመሰለ እንዲሁም ደግሞ ስብ መሳይ የሆነ ሰብስታንስ ነው። ሞስትሊ የሚመረተው በሊቨር ወይም ደግሞ በጉበታችን ውስጥ ነው። በትንሽ ፓርት ደግሞ ከምንመገባቸው ምግቦች ኮሌስትሮል ሊገኝ ይችላል። ሰውነታችን ለተለያዩ ሁኔታዎች ኮሌስትሮል ይጠቀማል። ከነዛም ውስጥ ሴል ሜምብሬንን ለመስራት እንዲሁም ደግሞ ለመጠገን ኤስትሮጅን፣ ቴስቶስትሮን፣ ኮርቲሶል የምንላቸውን ሆርሞኖች ለማምረት፣ ቫይታሚን ዲ ለማምረት እንዲሁም ደግሞ ሐሞት ከሚሰሩባቸው አንደኛው ፓርት በመሆን የምግብ መፈጨትን ያፋጥናል። ስለዚህ ኮሌስትሮል በሰውነታችን ውስጥ በአግባቡ በሚገኝበት ጊዜ ለሰውነታችን በጣም ብዙ ጠቀሜታዎች ይኖሩታል ማለት ነው። ታዲያ ሐኪም ቤት ሄደን ኮሌስትሮል ስንመረመር ኤልዲኤል እና ኤችዲኤል የተባሉ ጥሩ ኮሌስትሮል እንዲሁም ደግሞ መጥፎ ኮሌስትሮል ተብለው የሚጠሩትን ሌሎች ተያያዥ ሊፖፕሮቲን የምንላቸው ንጥረ ነገሮች ይመረመራሉ። ኤልዲኤል የተባለው ሎው ዴንሲቲ ሊፖፕሮቲን ሲሆን ጥቅሙም ኮሌስትሮልን ከሊቨራችን ወይም ደግሞ ከጉበታችን ወደ ተለያዩ የሰውነት ክፍሎች እንደየአስፈላጊነቱ ያከማቻል። በከፍተኛ መጠን ሲገኝ ደግሞ ስራውን በዛው ልክ ስለሚጨምር ብዙ የኮሌስትሮል ክምችትን ያመጣል ማለት ነው። ስለዚህ መጥፎ ኮሌስትሮል ተብሎ ይጠራል። በተቃራኒው ኤችዲኤል የምንለው ሃይ ዴንሲቲ ሊፖፕሮቲን የተባለው ስራው ምንድነው? በሰውነታችን ውስጥ የተከማቸውን ኮሌስትሮል ወደ ሊቨር ወይም ደግሞ ወደ ጉበት መልሶ ከሰውነታችን እንዲወገድ ይረዳል ማለት ነው። ይህ ደግሞ በከፍተኛ ሁኔታ ሲገኝ ለልብ ህመም እንዲሁም ደግሞ ለተለያዩ ህመሞች እንዳንጋለጥ ይረዳል ማለት ነው። ስለዚህ ምርመራ ሲደረግ ኤችዲኤል ከፍ ካለ ጥሩ ነው ማለት ነው። ኤልዲኤል ከፍ ካለ ደግሞ ከሰውነት ላይ ወዲያውኑ መቀነስ ስላለበት ወይም ደግሞ ሌላ ከፍተኛ ችግር ሊያመጣ ስለሚችል በሐኪም እንዲሁም ደግሞ በላይፍ ስታይል ሞዲፊኬሽን እንዲቀንስ ይደረጋል ማለት ነው። ስለዚህ የከፍተኛ የኮሌስትሮል መጠን ችግሮች ስናወራ ይህ ኤልዲኤል ያልኳችሁ ከጉበታችን ወደ ሰውነት የተለያዩ ክፍሎች ኮሌስትሮልን የሚያሸጋግረው የሚያዘዋውረው ሊፖፕሮቲን በጣም ከፍ ባለ ቁጥር በሰውነታችን ውስጥ እንደዚህ ፋት ላይክ ሰብስታንሶች ኮሌስትሮሎች በደም ስሮቻችን ውስጥ እየተጣበቁ የደም ዝውውርን ወይም ደግሞ ፍሰትን እየገቱ ይሄዳሉ። በጣም በቆዩ ቁጥር ደግሞ ላያቸው ላይ የደም መርጋት ይፈጠራል። እንዲሁም ደግሞ ከአካባቢው ላይ ተነስተው ተፈንቅለው ሄደው ወደ ተለያየ የሰውነታችን ክፍል በዋነኝነት ደግሞ ወደ ልባችን ሄደው ሃርት አታክ የምንለውን ችግር ያመጣሉ። ወደ ብሬን ወይም ደግሞ ወደ አንጎላችን ሄደው ደግሞ ስትሮክ የምንላቸውን አይነት ችግሮች ሊያመጣብን ይችላል። እናም ብዙ ጊዜ ሰዎች ሐኪም ቤት ሲመጡ ኮምፕሌን ከሚያደርጉባቸው ነገሮች ውስጥ ለምን መድኃኒት ጀምራለሁኝ ምንም ምልክት እያሳየውኝ አይደለም እኮ ይላሉ። ይህም የሚሆንበት ምክንያት ምንድነው? በኮሌስትሮል ክምችት ሂደት ውስጥ ምንም አይነት ምልክት ላያሳይ ይችላል። ግን ምልክቶቹ የሚመጡት መቼ ነው? ኮምፕሊኬት ሲያደርግ እንዳልኳችሁ ቅድም ለምሳሌ ወደ ልባችን የሚሄደውን የደም ዝውውር ሲገታ ወይም ደግሞ ሲዘጋ፣ ወደ ብሬናችን የሚሄደውን የደም ዝውውር ዘግቶት ስትሮክ ሲፈጠር ያሉት አይነት ችግሮች ሲፈጠሩ ነው ምልክቶቹን ስናይ ችግሩ የሚታወቃል ማለት ነው። ስለዚህ በማንኛውም ሁኔታ ሐኪም ቤት ሄዳችሁ የኮሌስትሮል መጠናችሁ ተለክቶ እንዲሁም ደግሞ አንዳንዴም ደግሞ እነዚህን ችግሮች የስትሮክ እና የሃርት አታክ ሪስክ ካለ እነሱን ለመግታት ተብሎ ለመከላከያ ተብሎ መድኃኒት በሚሰጥ ጊዜ ሪፊውዝ አታድርጉ ወይም ደግሞ ሬዚስት አታድርጉ። ምክንያቱም ይህ የሚደረገው ለከፍተኛ ጥቅም ስለሆነ። ስለ ኮሌስትሮል ማወቅ አለባቸው ለምትሏቸው የቤተሰቦቻችሁ አባላት እንዲሁም ጓደኞቻችሁ፣ ለጎረቤቶቻችሁ፣ ለሁሉም ሰው ይህንን ቪዲዮ ሼር አድርጉ። ለቻናሉም አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላም እንደዚህ አይነት መረጃዎች ቶሎ ቶሎ እንዲደርሷችሁ የደውል ምልክቷን መጫን አትርሱ። አመሰግናለሁ።